አደይ ዛሬ ያደረገችው ነገር በጣም ነው ደስ ያለኝ። ፍቅርንና እንግዲህ የባርኮትን ፍቅረኛ በጥፊ እንግዲህ አቅምሳቸዋለች ማለት ነው። እውነት ራሷን ለማስከበር ያደረገችው ነገር በጣም ነው ደስ ያለኝ። ምክንያቱም እያደረገች ያለችው ነገር በጣም የሚያስጠላ ነው። የባርኮት ፍቅረኛ ፍቅር ጋር ተባብራ አደይን ከቤት ለማስወጣት አደይ ከዴቭ ጋራ ፍቅር ጀምራለች ብላ ስለምታስብ ነው ፍቅር እንደዚህ የምጠላት። የባርኪን ፍቅረኛም ደግሞ እንግዲህ እውነት ለመናገር ይሄ ነው ብዬ ልነግራችሁ አልችልም። በጣም የሚያስጠላ ጸባይ ነው ያላት ቤዛ ማለት ነው። እና ይህን ደግሞ መጨረሻ ላይ ምን ሊያደርጋት እንደሚችል በጣም ከባድ ነው። አሁን ላይ ወንድሜ ታስሯል፣ ቤታችን በአራጣ ተይዟል ብላ ገንዘብ ልትቀበል እየሞከረች ነበር። ለሚ ሁሉንም አንቅታቸዋለች። መጀመሪያ ገንዘቡን ከመቀበላችሁ በፊት ወንድሟ ለምን ታሰረ፣ ለምን ቤታቸው በአራጣ ተበደረ፣ ምንድን ነው የተፈጠረው ነገር የሚለውን መጀመሪያ ማረጋገጥ አለብን ገንዘቡን ከመስጠታችን በፊት ብላቸዋለች ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። የተወዳጁ አደይ ድራማ እንግዲህ ተለቆልናል ማለት ነው። ኦ ማይ ጋድ በጣም ነበር ደስ የሚለው። ግን ደግሞ በተለይ እኔ ይሄ ነው ብዬ ልነግራችሁ አልችልም። በተለይ የባርኮት ፍቅረኛ እንግዲህ ስሟ ራሱን ብዙም አያዘኝም። በነገራችን ላይ ቤዛ ነው አይደል? ስሟ ቤዛ ነው። ብዙም ስሟ አያዘኝም እቺ ሰይጣን እና ስለዚህ ቤዛና ፍቅር እንግዲህ ተባብረው አደይን ከቤት ለማስወጣት እየሞከሩ ነው። አደይ አሁን ላይ በጣም ሰልችቷታል፣ በጣም ደክሟታል። ምክንያቱም ከነሱ ጋር መደባደብ፣ ከነሱ ጋር መልስ መመላለስ፣ መስተዳደብ ራሱ በጣም ነው የሚሰለቸው እና እሷን በጣም ሰልችቷታል። በቃ እዚህ ጋር ደግሞ ባርኮት ፍቅር የኔ ፍቅር አሁንም አንቺ ጋር እንዳለ ነው፣ ወይንም ደግሞ እኔ አፈቅርሻለሁ እወድሻለሁ አሁንም ቢሆን ቤዛ እዚህ ቤት ብትኖርም እኔ ግን ማፈቅረው አንቺን ነው፣ ምንም የተለወጠ ነገር የለውም እያለ ከዛ እንደገና ይሄኛው ልጅ ሰምቷል ማለት ነው። እሱም ደግሞ እንግዲህ ታውቃላችሁ በጣም ነው ዴቭ የሚወዳት የሚያፈቅራት እና ዴቭ አሁን ላይ ተደባዳቢ፣ ተናዳጂ፣ ተቆጪ ወይንም በቃ በተለይ የአደይን ስም ጠርቶ የሚያወራ አደይን በቃ እህቴ ነሽ ፍቅረኛ ነሽ የሚል በቃ በአጠቃላይ አደይ ፊት ለፊት ላይ ቆሞ ሰውን ማየት አይፈልግም፣ በተለይ ወንድ ማለት ነውና በጣም ከባድ ነው አሁን ላይ ያሉበት ሁኔታ። በተለይ እኔ እንጃ ለምለምና አደይ በጣም ፈተና ውስጥ ነው ያሉት። እዚህ ጋር በቤዛና በፍቅር እዛ ጋር ደግሞ በቃ አላቅም። እውነት ለመናገር ትንሽ ግራ ተጋብቷል። በጣም ብዙ ነገር ተበጣብጧል። እንግዲህ እንደምታውቁት የኔ ሞልቃቃ ማለት ነው ሞልቃቄት እንግዲህ ቤዛ ፍቅር ይዟታል ማለት ነው። ቤዛ ናት ወይስ ያቺ ማነው ስሟ? ስሟ እኮ የዘኝ አዎ ቤዛ እና እንግዲህ እሷም ከየትኛው ሰው ፍቅር እንደያዛት እስካሁን ድረስ ግራ ተጋብታለች ማለት ነው። ቤተሰቦች በት ለመናገር እኔ እንጃ ይሄን ነገር ብታቆም አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ላይ ግን ወንድሟም ከሁሉም ሴት በተለይ ደግሞ ከአደይ ያለው ፍቅር እኔ እንጃ ዴቭ ማለት ነው ዴቭ መጨረሻ ላይ ሊያብድ ነው እንዴ ብዬ ነው የፈራሁት ማለት ነው። ምክንያቱም ፍቅር እንትን እያለ ያለው በጣም ከባድ ነው። ፍቅር የያዘው የሚከብድ ነገር ላይ ነው እና በተለይ ደግሞ አሁን ላይ እንዴት ነው እሷን የምታናግራት እያለ ከባርኮት ጋር ጠብ ጀምሯል ማለት ነው። ይሄ ነገር ደግሞ ከቤተሰቦቹ ጋር ሊያስማማው አይችልም እና ፍቅር ነው ወይስ መጋኛ ላይ መታው ብዬ ራሱ መጠራጠር ጀመርኩ ማለት ነው። እና ለምለምም ደግሞ እንግዲህ የባርኮት ፍቅረኛ እንግዲህ እንደምታውቁት ወንድሜ ታስሯል፣ ቤታችን በአራጣ ተበድሯል፣ ገንዘብ ያስፈልገኛል ብላ እንግዲህ ሄላ ነግራው ኤላም ገንዘብ ልጽጣት ነበረ። ለባርኮት እውነቱን ነግረዋለች ጠርታ ማለት ነው። እንደዚህ ነው ምንድነው ወንድሟ ለምን ታሰረ ምን ተፈጠረ የሚለውን ነገር ለማወቅ ስለምትፈልግ እውነቱን መጀመሪያ ካረጋገጥን በኋላ ነው ማወቅ ያለብን ብላ ገንዘባቸውን እንትን እንዲሉ አድርጋለች ማለት ነው። ምክንያቱም ገንዘቡም ይድናል በዚህ የተነሳ ማለት ነው ቤተሰቦች። ስለዚህ በጣም ያደረገችው ነገር በጣም ተመችቶኛል። እናንተስ እንዴት አያችሁት? እና ቤተሰቦቼ ለምለም ያደረገችው ነገር ጥሩ ነው። ምክንያቱም ቤዛ ለገንዘብ ብላ ምንም ነገር ቢሆን ታደርጋለች። ስለዚህ ነገሩን አጣራለሁ ብሎ ባርኮትም ነገሩን እኔ በደንብ አድርጌ አጣራለሁኝ አረጋግጣለሁ ብሏል ማለት ነው። ይሄን ነገር ማድረጓ ደግሞ በጣም ተመችቶኛል። ምክንያቱም ቤዛ በጣም አጭበርባሪ ናት ማለት ነው ቤተሰቦቼ። በጣም ተዋሻለች ገንዘብ ለማግኘት ብላና ስለዚህ ይሄ ነገሯ ደግሞ በጣም ነው የሚያስጠላው ማለት ነው ቤተሰቦቼ። ስለዚህ እናንተስ እንዴት አያችሁት? የቤዛንስ ክፋት ማለት ነው። እውነት ቤዛ ይሄን ያን እንደዚህ ተዋሻለች ለገንዘብ ብዬ አላስብም። ግን ደግሞ ባርኮት እውነቱን በተለይ ደግሞ ለምለም ይሄን ነገር ስላለችው በጣም ነው ደስ ያለው። ምክንያቱም ነገሮቹን በደንብ አድርጎ ለማስተዋል ይጠቅመዋል። እናንተስ እንዴት አያችሁት?